አዲስ አድርገኝ ዛሬ ማሮጌ ነኝ ካልና ተግባሬ ስማማው ያለኝ ሲጀምርህ አንዳንድ ምልክቶች ያሳያል። ቅዠት ምናምን፣ አንዳንዴ መንፈራገጥ፣ አንዳንዴ መኝታህን መለወጥ፣ አንዳንዴ አቅጣጫ ትራስህን ማዛባት፣ እነዚህ አንዳንድ ምልክቶቹ ናቸው። ሌሊት መባተት፣ ድንገት መበርገግ፣ የልብ መምታት በየሰዓት እየጠበቀ እነዚህ ጠባያቶቹ ናቸው። አይንህ ላይ ደግሞ በሚቀመጥበት ጊዜ በጅታዎች፣ አንዳንድ ጊዜ የምታየውን ነገር በመንፈሱ አይን እንድታይ ያደርጋል። የምትመርጠውን ነገር በመንፈሱ እንድትመርጥ ያደርጋል። ውስጥ የህይወት ምርጫ ላይም ሁሉ በስውር ብዙ ነገሮችን ያዛባብሃል። የምትይዘውን በረከት እንድታጣው ይታገለሃል። የጨበጥከው ላይ በአንድ ጊዜ በማታውቀው መንገድ እንዲወድምንና እንዲበክን ያደርግሃል። የነካኸው ያየኸው ሁሉ መባረክ ያቅተዋል። ደሞዜ የምትለው ነገር ላይም ምንም ውስጥ እንዳይገባ አድርጎ በረከት አልባ ያደርጋል። ይሄ በስውር የሚገባው መንፈስ ነው። በስውርም የሚሰልቡህ አሉ፣ በስውርም የሚነጥቁህ አሉ። እግዚአብሔር በስውር የሚያይህ ከሆነ በግልጽ ይህንን ጠላትህን እንድትቋቋም የሚያግዝህ ታዲያ የዕለት አምልኮት ሲኖርህ ነው። ጠዋት 21 ማታ 21 ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ እያልክ ሰግደህ ወይ 27 ሰግደህ ስትወጣ እጅህን ወደ እግዚአብሔር ስለዘረጋህበት እጅህ የነካው ነገር ሁሉ ተባርኮ ይውላል። እየሰማችሁ ነው? ተባርኮ ይውላል። በቃ የምትጽፍም ከሆነ የምትጽፈው መልካሙን በጎውን ለአንተ የሚሆነውን ነው። እንዲህ ያላመለክበት እጅና ያልሰገድክበት ጉልበት ሁል ጊዜ በስውር ለሚያይ ጠላት እጅ ውስጥ ይገባል። ማታም ደግሞ ዝም ብለህ መተኛት አይደለም። በስውር ለሚያይባትህ እንደዚሁ ክብር ምስጋና ይግባ ብለህ ሰግደህ በርከክ ብለህ ጸልየህ ቅዱሳንን አመስግነህ የመላእክት እርዳታን ጠይቀህ በስውር ነው የሚያዩት። አንተ የምታየው ዓለማዊውን ነው። እነሱ የሚያዩት ጥልቁንም ከውስጥም ከላይም ከውጭም ነው። አይናቸው ብርሃናዊ አይን ነው። ኤክስሬ እንኳ አለን አይደል? እንደኛ በአቅማችን ይሄው ኤክስሬ አለ አይደል? ስትፈልግ ኩላሊት ስትፈልግ ሳምባህን የሚያያል አይደል? ይሄኛው ይሄ በሰውኛው ነው። ግን ነፍስህን አያይም እሱ፣ ወይም ሰይጣንን አያይም። ሚሊዮን ሰይጣን እያለ ኤክስሬ ውስጥ ብትገባ ሚሊዮን ሰይጣን አይታይም። የሚታየው ያንተ ስጋ ነው። ይሄ ስጋው ብቻ ነው። እና በውስጥ ግን ብዙ ጠላት አለ። ያንን የሚያጠቃልህ በስውር የሚያይባትህ ነው። በስውር የሚያይባትህ በግልጽ ጠላትህን ይዋጋልሃል ማለት ነው። እዚህ የምታየው ሁሉ በስውር የገባ ነው እንጂ ሲገባ እኔ ገብቻለሁ ያለ ሰይጣን የለም። እኔ ያስኩት ያለ የለም። ግን ጸሎት ቤት ካለህ መንበርከኪያና መስገጃ ካለህ ሲገባም ታውቀዋለህ። ሶስተኛው የዝሙት ቪዲዮ መመልከት ጉዳት ጠባቂ መላካችንን ያርቃል። አሁን እንደነገርኳችሁ የዝሙት ቪዲዮ መመልከት መንፈስ ቅዱስ እንደሚያርቅ ሁሉ ጠባቂ መላካችንን ያርቃል። አንድ ሰው ከእግዚአብሔር የታዘዙለት ዕለት የሚጠብቁት ሁለት ጠባቂ መላክ አለው። አንደኛው ቀን ይጠብቀዋል፣ ሁለተኛው ማታ ይጠብቀዋል። በትንቢተ ዳንኤል በምዕራፍ 6 ቁጥር 22 ላይ መላኩን ልኮ የአንበሶችን አፍ ዘጋ ተብሎ የተጻፈው እግዚአብሔር ለሰው ልጆች ጠባቂ መላክ እንደሚልክላቸው አንዱ ማሳያ ነው። የጠላቶቻችንን አፍ የሚያዘጉና የሚዘጉ ክፉ መናፍስትን ወደ ሕይወታችን እንዳይጠጉ የሚጠብቁን ቅዱሳን መላእክት አሉ። አንድ ሰው የዝሙት ቪዲዮ የሚመለከት ከሆነ እነዚህ ጠባቂ መላእክት ይርቁታል፣ ይሸሹታል። በመግባት በመውጣታችን፣ በመተኛት በመነሳታችን በሕይወት እስካለን ድረስ የሚጠብቁን እነዚህ ቅዱሳን መላእክት ርኩስ ነገር ስናይ በዚህም ኃጢአት ስንሰራ ከእግዚአብሔር ስለታዘዙ ባይተውንም ይርቁናል። ማታ አልጋችሁ ላይ ሆናችሁ የዝሙት ቪዲዮ ስታዩ ጠባቂ መላካችሁ ይርቃችኋል። በሱ ፈንታ ደግሞ ክፉ መናፍስት ይቀርቧችኋል። ጠዋትና ባገኛችሁት አጋጣሚ የዝሙት ቪዲዮ ስትመለከቱ ጠባቂ መላካችሁ ይርቃችኋል። በዚህም ውሏችሁ መጥፎ ይሆናል። ማታ የዝሙት ቪዲዮ አይታችሁ በህልማችሁ መጥፎ ነገር ስታዩ የምታድሩ፣ ስትቃዡ፣ ስትደባደቡ፣ ስትሮጡ፣ ስትበሩ፣ በተኛችሁበት ስታውሩ የምታድሩት በተኛችሁበት ከምታውቁትና ከማታውቁት ሰዎች ጋር ግንኙነት ስታደርጉ የምታድሩት ህልመ ሌሊት የሚመታችሁ አንድም ጠባቂ መላካችሁ ሲርቃችሁ ነው። አንድ ሰው የዝሙት ቪዲዮ ሲያይ
ዝሙት ሲሰራ ሲሰክር ሲጨፍር በአጠቃላይ እግዚአብሔር የማይወደውን ነገር ሲሰራ ጠባቂ መልአኩ ይርቀዋል። ኃጢአት ሰርተን ጠባቂ መልአካችን ሲርቀን የሚቀርበን ሰይጣን ነው፣ የሚቀርቡን ክፉ መናፍስት ናቸው። ስለዚህ የዝሙት ቪዲዮ በመመልከት ጠባቂ መልአካችሁን ከህይወታችሁ አታርቋቸው። መጸለይ ስትጀምሩ አሁን ምግብ ላይም ቢሆን እኮ ለቅሶ ቤትም ይሁን ሰርግ ቤትም ይሁን አባታችሁን ሆይ ማለት ከቻላችሁ ማለት ስትጀምሩ ሌሎች በበጎ ህሊና አይመለከቷቸውም፣ እንደ አሳፋሪ ነገር ያረጉታል። በተለይም ከዚህ ከ60ው ዘመን ወዲህ ያለው የጋሸበው የተቃውሞ ትውልድ በብዛት እንዲህ መንፈሳዊ ህይወት ትርጉሞችን ስታከናውኑ ሲያይ ደስ አይለውም፣ ይከብደዋል። ተራቁተህ ስትሄድና አመለኛና ሱሰኛ ሆነ ስትሄድ ግን ዘመናዊ ነህ። ህሊናህ ናውዞ ሰካራም ሆነህ የምትወጣበትና የምትገባበት ሁሉ የጨላለመ ጠባይና ባህሪያት ካሉህ ይሄ ይስማማዋል። ለየት ማለት ስትጀምር እንደ እፍረት የሚቆጠርበት ሁኔታ። ዛሬ ብዙ በመናፍስት ተይዘው ወደዚህ ወደ እናንተ መጥተው መደባለቅ የማይፈልጉ ቱጃሮችና ሀብታሞች ለብቻ በድብቅ ይጠሩኛል። አይ የለም እዛ ያለው እኮ እናንተንም በራሱ ማየቱ ያጽናናቸዋል፣ ኑ ወደዛ ስላቸው ያፍራሉ፣ ይቀራሉ። ግንኙነታችን በዚህ የተቋረጠም ጥቂት አይደለም። ስላንተ እናፍራለን፣ ስላንተ እንሰደባለን። በብዙዎች ነው ታዲያ፣ በጥቂቶች ብቻ አይደለም። ስለዚህ በኋላ ደግሞ ለወንድሞቼም እንደሌላ ሰው ሆንኩኝ አለ። በአንተ ምክንያት ለወንድሞቼም እንደሌላ ሰው ሆንኩኝ። ልክ እንደዚህ እንደሌላ ትሆናላችሁ። በእርግጥም አሁን መጸለይ ስትጀምሩ ያያችኋቸው አንዳንድ ነገሮች አሉ። የሚጸልየውና የማይጸልየው እግዚአብሔርን የሚያመልከውና በማያመልከው መካከል ያለው ልዩነት ብዙ ዝምታ ወይም ብዙ ጫጫታ አለ። በሚያመልከው መካከል ብዙ ዝምታ፣ በማያመልከው መካከል ብዙ ጫጫታ በምሰሙበት ጊዜ ምንድነው ይላሉ፣ ይከፋቸዋል። ከአመጻቸው ጋር ህብረት፣ ከቋንቋቸው ጋር ጥላቻ አብራችሁ ካላካሄዳችሁ ደስታ አይሰማቸውም። ወይም እንደኮራችሁ ወይም እንዴት በምን አይነት መንገድ እንደው ድንገት የተነሳ ነገር አለ ብለው ይፈራሉ፣ ይሰጋሉ። ስለዚህ ከሁሉ በፊት የሚያስቀድሙት ጥላቻ ነው። አይ ከቅርብ ጊዜ ወዲህ ዝምታ አብዛታለች፣ በፊት እኮ አብረን እንንጣጣ ነበር ይላሉ፣ ያሟችኋል። ይሄ የእናንተ ዝምታ ግን የእግዚአብሔር መንፈሳዊ ኃይልን ያካተተ ስለነበረ በአጭር ጊዜ ውስጥ የተገነዘባችሁት መንፈሳዊ ግንዛቤ ከአመጻቸው ጋር ህብረት እንድትፈጥሩ ወይም ከወሬኞች ጋር የወሬ ጊዜ እንድታበጁ እግዚአብሔር አምላክ አይፈልግም። ከቃሉ የተነሳ የልቦናችሁ እና የህሊናችሁ ዝግጅት የመንፈሳዊውን ነገር ውበት ስለሰጠው እንዲህ አይነት ጠማማ በሆነ አካሄድ ውስጥ መሰለፍ አስፈላጊ እንዳልሆነ ህሊናችሁ አምኗል። መጸለይ ስትጀምሩ ደግሞ የበለጠ ይሸሿችኋል። አብራችሁ ጀምራችሁ በሚጸልየውና በማይጸልየው መካከል ብዙ ውጊያ አለ። ብዙ ጊዜ ህብረት መንፈሳውያን የማይፈጥሩት በመጸለይና በማይጸለይ መካከል ያለው ድምፅ እንኳ መለያየቱ ነው። ጸለያችሁ የምትናገሩት የሌሎችን ልብና መንፈስ ዝም ያሰኛል። ሰግዳችሁና አምልካችሁ የምትኖሩት ኑሮ የክፋተኞችን መንፈስና ኃይል ዝም ያደርጋል። ስለዚህ ለወንድሞቼ እንደሌላ ሆንኩ፣ ለእናቴ ልጆችም እንደ እንግዳ ሆንሁባቸው። የቤትህ ቅናት በልታኛለችና የሚሰድቡህም ስድብ በላዬ ላይ ወድቋልና በማለት በእግዚአብሔር አምላክ የቤት ቅናት ቀንቶ ምን ያህል የእግዚአብሔር ክብር ከርሱ እንዳለና እንደኖረ በማረጋገጥ በሰው ዘንድ ያለውን ክፉ ማጉረምረምና ጥላቻ ወደዛ በማስወገድ ላንተ ቤት ቅናት ይዞኛል አለ። ለቤትህ የእግዚአብሔር ቅናት ሲነሳ የወደቀውን ስለሚያነሳ ከሰዎች ይበልጣል። የእግዚአብሔር ጉልበት ከሰዎች ሐሳብ፣ ከሰዎች ባህሪ፣ ከሰዎች ጠባይ የእግዚአብሔር ጉልበት ይበልጣል። በወደቀው በኩል የሚደርስ እግዚአብሔር ብቻ ነው።
የዝሙት መንፈስ 3 አይነት ባህሪ ያለው ጸባይ ያለው የመንፈሱ በጸባይ ነው። አንደኛ እናንተን ራሳችሁን ወይም እኛ ራሳችንን ያልከሰክሰናል። ሁለተኛ በእኛ ዙሪያ ያሉትን ሰዎች ያልከሰክሳል፣ ያረክሳል። ሶስተኛ ከእግዚአብሔር ጋር ያጣላል። ባህሪው ይሄ ነው፣ ማጣላት። በእኛ ዙሪያ ያሉትን ሰዎችም ያረክሳል፣ እኛንም ያረክሰናል፣ ከእግዚአብሔር ጋርም ደግሞ እንድንጣላ ያደርጋል። ምን ያደርጋል በሚለው ላይ ነው። የዝሙት መንፈስ ግን በእኛ ውስጥ መኖሩ ምልክቱ ምንም ሰው ሳይሰብከን ሰባኪ ሳይሰብከን የምናውቀው ነገር ነው። ግን ከደፈነብን እንደዚህ እንደ ባለታሪካችን እንደ ድርጅቱ ባለቤት ደግሞ ከደፈነብን የሚያደርገውን ነገር እንደ ጀብድ ነው የሚቆጥረው፣ እንደ ጥሩ ነገር ነው የሚቆጥረው። እንደ እኔ ወንድ እኮ ነኝ ምን ችግር አለው? ኃጢአት መሆኑ ግን ህሊና ይነግረዋል እኮ መቼም አይደለም። ሃይማኖት የሌላቸው ሰዎች እንኳን ህግ አላቸው፣ የጋብቻ ስርዓት አላቸው። የሚገርማችሁ ሃይማኖት የለንም ብለው የሚያስቡ እነዚህ ስኩቲስ ወይም ዘላን የሚባሉ ሰዎች ወይ በየበረሃው በየጫካ የምታያቸው ሰዎች እንኳን የትዳር ህግ አላቸው። እና እኛ ሃይማኖት ያለን ሰዎች እንደዚህ መረን ስንሆን በጣም ይከብዳል አይደል? ስለዚህ የዝሙት መንፈስ በውስጣችን ለመኖሩ ምልክቱ አንደኛ ያንቀሸቅሻል። ሰዎች አንድ ነገር እስኪያደርጉት ድረስ በጣም ያንቀሸቅሻቸዋል። ካደረጉት በኋላ ደግሞ ጸጸት በውስጥ በኩል እንዲፈጠር ያደርጋል። ስለዚህ የዝሙት መንፈስ ስራው ምንድነው? እንድንተኛ ማድረግ ብቻ ሳይሆን ከተኛን በኋላ እንድንጎዳ ማድረግ ነው ስራው። ሁለተኛ የዝሙት መንፈስ መኖሩ ምልክቱ አጠገባችን ላሉ ሰዎች የምናሳየው ባህሪ ይለያያል። አንድ አይነት ባህሪ አናሳይም። ባህሪያችን ይቀያየራል። ለምሳሌ ለሚስቱ የሚያሳየው ባህሪ፣ ለልጆቹ የሚያሳየው ባህሪ፣ ሚስትም ሴትም ከሆነችም የዝሙት መንፈስ ካለባት ለባሏና ለልጆቿ የምታሳየው ባህሪና በዝሙት ለወደቀችበት ቦታ የምታሳየው ባህሪ ይለያያል። የዝሙት መንፈስ እናንተ ተረዱት ምን አይነት ባህሪ እንደሆነ በየቤቱ ስለሚለያይ እናንተ ራሳችሁ ወቁት። ሌላው የዝሙት መንፈስ ውስጣችን መኖሩ ምልክቱ ግለ ወሲብ የምንፈጽመው ነገር ነው። ግለ ወሲብ አይነ ጥላ ምንም እንኳን የምታስፈጽም ቢሆንም ሴቶችም ወንዶችም ግለ ወሲብ የሚፈጽሙት ያንን ስሜት ለማስተናገድ ነው። ያንን ስሜት እንደ ሱስ ታደርገዋለች። እንደ ሱስ በዕለት በዕለት ሰው የሚበላው ሱስ ሆኖበት ብቻ አይደለም፣ የግድ የህይወቱ አንድ አካል ስለሆነበት ነው። ካልበላ ስለማይኖር ነው። ዝሙት ካልፈጸመ እንደማይኖር አድርጎ ይስልበታል ማለት ነው። ልክ እንደ ምግብ ማለት ነው። ዝሙት ካልፈጸመ ደስ እንዳይለው አድርጎ ይሰራበታል ወይም ይሰራባታል መንፈሱ ማለት ነውና ይሄንን ስሜት የምታስተናግዱ ከሆነ ከዚህ ስሜት መላቀቅ ካቃታችሁ መንፈሱ አለ ማለት ነው። ሀቢት ወይም ድግግሞሹ ተርኒንግ ፖይንቱ እዛው ላይ የሚጥላችሁ ከሆነ አሁንም እንድታረጉት የሚጋብዛችሁ ከሆነ በትክክል መንፈሱ አለ። እሺ ይሄ መንፈስ ስታውቁበትና ስትነቁበት ስልቱን እንዴት ይቀይራል? አንደኛ ያገባችሁ ከሆናችሁ አንቺ እየሰገድሽ እየጸለይሽ ይሄ መንፈስ ለማስወገድ ወይም ደግሞ ስርዓት ይዘሽ በጾም ውስጥ ማለፍ የምትፈልጊ ከሆነ ከአንቺ ይወጣና ባልሽ ላይ አርፎ ያስጨንቅሻል። በሰንበት ቀን፣ በግዝት ቀን፣ በአጽዋማት ጊዜ ምናምን ላይ ችግር ይፈጥራል ማለት ነው። ያስጨንቃል፣ ያስቸግራል። አንተም ላይ ደግሞ ከሆነ ሚስትህ ላይ ከአንተ ወጥቶ ሚስትህ ላይ ያርፋል። በፍቅረኛሞቹ መካከልም ከሆነ ደግሞ መስገድ፣ መጾም፣ መጸለይ ሲጀምሩ ይፈታተናቸዋል። መዳራት፣ ሸራ መጓተት ምናምን እንደሚባለው አለ አይደለም? በዛ ነገር ውስጥ ይጥላቸዋል። ከባድ ችግር ውስጥ ይከታቸዋል። እና መንፈሱ ከኛ ይወጣና እኛ ስንተጋበት ከኛ ይወጣና ሌሎች ሰዎች ላይ አድሮ መጥቶ ያንን ጉዳይ እንድናስተናግደው እንድናስበው ከአይምሯችን እንዳይጠፋ በጾሙም ሆነ በዛ በዕለቱ ወይም ደግሞ በጉዳዩ በረከት እንዳናገኝ ያደርገናል ማለት ነው። የረከሰ ሐሳብ ስለሚያመጣ ሁልጊዜ የረከሰ ሐሳብ መሆኑን ሳይነግረን እኛ እንዲጥመንና እንዲጣፍጠን አድርጎ ነው የሚያመጣው። ለእኛ እንዲስማማ አድርጎ ነው የሚያመጣው። ደግሞ ነገሮች ምቹ ይሆናሉ። ይሄን ለመፈጸም ይሄን ለማድረግ ነገሮች የተመቸ ይሆናል። መንገዱም፣ ሁኔታውም፣ ገንዘቡም አጠቃላይ ምቹ እንዲሆን ያደርገዋል። በባልና ሚስት መካከል ግን ምቹ እንዳይሆን ያደርገዋል። በሁለታችሁ መካከል ቅራኔ እንዲኖር ምክንያት ተፈጥሮ በምትሰርቁት ጉዳይ ላይ ግን ምቾት እንዲፈጠር ያደርጋል ማለት ነው። ነገሮች እንዲስተካከሉ እንዲሳካ ያደርገዋል እና የተሰረቀ ይጣፍጣል ብለው እንደሚሉት አይነት ነገር አካሄድ እንድትሄዱ ያደርጋችኋል። ከዚህ ነገር መላቀቅ የሚቻለው እንዴት ነው? መጀመሪያ
ስትሰግዱ ስትጸልዩ ይሄን መንፈስ ለመያዝ ከሆነና ከመንፈሱ ለመላቀቅ ከሆነ መጀመሪያ ታሰር ነው የሚባለው። ባለበት እዚሁ እኔ ጋር ማንም ጋር እንዳትሄድ እኔው ጋር ሆነ ታሰር ነው የሚባለው። እኔው ጋር ሆነ ታሰር። ከዛ በኋላ ታሸኙታላችሁ። ወደ ሌላ ሰው እንዳይሄድ እናንተው ጋር ሆኖ እንዲቀጣ ነው ማድረግ ያለባችሁ የመጀመሪያው። ከዛ ቀጥሎ ደግሞ ስጋን ምቾት እንዳይሰማው ማድረግ ቢያንስ እንኳን እስክትገሩ ያ ስሜት የሩካቤ ኒኮቲን የሲጋራ ኒኮቲን እንዳለ ሁሉ የሩካቤ ሐሳቡን ከአእምሯችን እስኪጠፋ ድረስ ስጋን በጾምም በስግደትም ምግብም በመለየትም ራሱ ለውዝ ከመብላት ምቾት የሚስማሙ ድሎት እንዲመቸን እንዲስማማን ከሚያደርጉ ምግቦች ትንሽ ራቅ ብሎ ራስን ማጎሳቆ ስጋን መጉዳት የዛን ጊዜ ትንሽ እንትን ይለዋል። ህልምም ይከፈትላቸዋል። ብዙ ጊዜ ምቾት እኮ ህልምን ይከለክላል። ስጋ ጎስቆል ሲል ህልሞች ክፍትፍት ይላሉ። መጽሐፍ ቅዱስ ይናገራል። ስጋ ደካማ ነው፣ ነፍስ ግን ሁልጊዜ ንቁ ናት ይላል ማቴዎስ ወንጌል ላይ። ሁልጊዜ ነፍስ ብርቱ ናት፣ ሁልጊዜ የነቃች ናች። አትተኛም ነፍስ። ስጋ ነው የሚተኛው እና ስጋን ለተወሰነ ጊዜ ቅጣት መቅጣት ይበለኝ ማለት መቅጣት ነው። ዝም ብሎ አሁን ሁሉ ነገር ለውጥ እንዲመጣ አለመፈለግ፣ በልምምድ እንዳመጣችሁት ሁሉ በልምምድ ለመመለስ መሞከር። አስቡት፣ ይሄ ባለ ታሪካችን የ16 ዓመት ወጣት ልጅ እያለ ሩካቤን ሴክስን ለመለማመድ ሴተኛ ዳርጋ ሄዶ ነው አይደል ያልኳችሁ? ሴተኛ ዳርጋ ሄዶ አስተምሪኝ አላት፣ አስለምጂኝ አላት። ለመደ። ከለመደ በኋላስ ያንን መንፈስ አፍሶ መጣና ማራገፊያ ሆነ ለሁሉም። ሲያገባም ምንም ሲልም ሁሉም አሁን ልጆቹ ምንድናቸው ማለት ነው? ያ መንፈስ አለባቸው። ምክንያቱም ያንን መንፈስ ይዞ መጥቶ ነው ከሚስቱ ጋር የተኛው። እሷም ደግሞ ዘማዊ የሆነችውም በዚሁ መንፈስ ምክንያት ነው። እሱ ይዞ መጥቶ ከእሷ ጋር በመተኛቱ ምክንያት ነው። ስለ ጋብቻው እንዴት እንዳገባት መናገር ያልፈለኩት ስላልተፈቀደልኝ ነው እንጂ ብናገር በጣም ይጠቅም ነበረ። ግን አልፈቀደችልኝም፣ ለቤተሰቦቿ ስትል ማለት ነው። እሷ ላይ ግን የዝሙት መንፈስ የመጣባትና እሱ እቤት ስለማይመጣ እሷ ከእሷ ጋር አብሮ ስለማያድር ከብዙ ወንዶች ጋር እንድትሄድ ያደረጋት ግን የእሱ መንፈስ ነው። እንዴት እንደሚዛመታችሁ እንግዲህ እሷ ጋር ሄዶ እንደዚህ ካደረጋት ልጆቹ ጋር ስመጥቶ ደግሞ ሲያድጉ እንደዛ የማያደርግበት ምክንያት ምን አለ? ለዚህ ነው ወንድምና እህት፣ እህትና እህት፣ እህትና ወንድም ሩካቤ የሚፈጽሙት በአባትና በእናት ችግር ምክንያት ነው ብለን የምንናገረው። ባዩት ቪዲዮ ብቻ አይደለም። ለዛ ቪዲዮ የጋበዛቸው መንፈስ ግን የቤተሰብ መንፈስ አለ፣ የዝሙት መንፈስ ማለት ነው። ለዝሙት መንፈስ ከሚዳርጉ ነገሮች ውስጥም ደግሞ ሌላ ሁለቱ ደግሞ ስንፈተ ወሲብ ተብሎ የሚወሰድ ቅጠላቅጠልና የአጋንንት አሰራርና መስተፋቅር የሚባሉት ናቸው። ላገባት ብሎ ሲጠይቃት ወይም ደግሞ ሲሞክር እምቢ ትለዋለች፣ ወይም ደግሞ የማይሳካ መስሎ ሲሰማው በመስተፋቅር ያገባታል። ከዛ ያ መስተፋቅር መንፈስ ደግሞ ሁለቱን በዝሙት ነው የሚያፋቅራቸው። በቃ የተፋቀሩት እኮ ልጅ ለመውለድ ቢሆንም ለመጋባት ቢሆንም ግን ዋናው ጉዳይ ትኩረቱ አይቷት ነው የወደዳት። አካሏን አይቶ ስለሆነ የዝሙት መንፈስ ነው መጀመሪያ በቡዳ መልክ የሚገባው። ግን ውስጥ ያለው ደግሞ እሷ ውስጥ ያለው አይነ ጥላ ደግሞ ይከላከላል። አታገባትም የኔ ነች ይለዋል። ከዛ ምን ያቀርባል? ስጦታ ያቀርባል። መተት ማለት ነው። መተት ይመጣና አይ ይጋቡ ልጆቹ ያንተ ናቸው ብሎ ያዝለታል። የሚወለዱት ልጆችን መልከፍ ትችላለህ ይባላል። እሺ ይላል። በመስተፋቅር ያገባታል። የሚወለዱት ልጆች የተለከፉ ይሆናሉ። በመናፍስት ስለሆነ የተጋቡት በመናፍስት ያድጋሉ ማለት ነው። ሆረር ፊልም ይመቻቸዋል። ግለ ወሲብ ይፈጽማሉ። ከጎረቤት ጋር በልጅነታቸው ድንግልናቸውን ያጣሉ። በጣም ብዙ ችግር ይፈጠራል በልጆቻቸው ላይ ማለት ነው። የማይታዘዙ ልጆች ነው፣ አደገኛ ልጆች ይሆናሉ። መቆጣጠር ያቅተዋል። አባትም እናትም ከቁጥጥር ውጭ በላይ ነው የሚሆኑት። እና የዝሙት መንፈስ በመስተፋቅር ምክንያትም ሊገባ ይችላል። በስንፈተ ወሲብም ያው እኔ ከሚስት ጋር ጥሩ ሩካቤ መፈጸም አልቻልኩም ብሎ አይደለም ስንፈተ ወሲብ ድግምት የሚያስደግመውና ይሄንን አኝከህ ይሄንን መጠህ ይሄን እንደዚህ አድርገህ ይሄን አስረህ እዚህ ጋር እንደዚህ አድርገህ ተገናኛት እያለ ደብተራ ሲሰጠው እሺ ብሎ ይገባል። ከዛስ በምን ብርታት ነው ከሚስቱ ጋር የሚተኛው? በመናፍስት። ከዛ ምን ያደርገዋል? ዘማዊ ያደርገዋል። አንዱ አልነገርኳችሁም ከዚህ በፊት ባለቤቴ ደካማ ስለሆነ እኔ ደግሞ ሩካቤ ስለምወድ አለች። በቃ እንዴ ያስፈልገኛል ብላ ሄዳ ጓደኛዋ ስታማክራት ስንፈተ ወሲብ አሰሪ ያለቻት፣ እሺ ብላ አሰራች። ከዛስ ባሏ ጎበዝ ሆነ አልጋ ላይ እሷ እንደምትፈልገው። ግን ጨዋ የነበረው ከቤት መስሪያ ቤት ከመስሪያ ቤት የቤት በጨዋነት ይመላለስ የነበረው ባሏን ዘማዊ ያደረገችው።
ከእሷ ውጪ ሴተኛ አዳሪ ሄዶ መተኛት ጀመረ። አምሽቶ መምጣት ጀመረ። ጭራሽ ሴት አቅፎባት መጣ። ሰክሮ እየተንገዳገደ ትዳር አለ እንዴ ብላለች ሴተኛ አዳሪዋ ራሷ። እና ጉዶንኩኝ ብላ ነው የደወለችው። እኔ ጋር አቅርቤላችኋለሁ ገጠመኝ። እንዲህ አይነት ነገር ውስጥ ይከታል፣ ዘማዊ ያደርጋል ማለት ነው። ለጸብቅ ብዬ ባዝላ ተንጠልጥላ ቀረች ብሎ እንደሚተርቱት አይነት ነገር ነው የሚሆነው። ለራሴ ለጥቅሜ ብዬ ወይም ደግሞ ለትዳራችን ብዬ ደስ እንዲለን ብዬ አድርጌ ጥበብ ነው ብሎ ስለሚያታሏቸው እኮ ነው። ጥበብ ነው ይሄ እኮ ችግር የለውም ይላሉ። አንዳንዶቹ ደግሞ በጣም ሲነቃባቸው ደብተራዎቹ አጋንንት እኮ ይታዘዛል፣ በእግዚአብሔር ኃይል አዝነው ስራ እንዲሰራ ማዘዝ ይቻላል ነው። እንኳን አዘኸው ሳትፈልገው እንኳን መጥቶ እንደ ልክስክስ ውሻ አንተን ገነት ሲኦል ለማስገባት የሚፍጨረጨር መንፈስ ነው አዘኸው እሺ የሚለው። በጣም የሚገርም ነው። እና ይሄ ነው። ሌላው የዝሙት መንፈስ በቡዳ መልክ ይገባል። ጎረምሶች፣ ወጣቶች እናታቸው ጨሌ የምታመልክ ወይም ቡና የምትካድም ወይም ደግሞ ከራማ የምታመልክ ብዙ ነገሮች የምታደርግ ልትሆን ትችላለች። ፈጫሳ የምታደርግ ፈረቀሳ የምትሄድ እዛም ሄዳ ዛፍ ቅቤ የምትቀባ ወይም ደግሞ ደብተራ ጋር የምትልከሰከስ ልትሆን ትችላለች። ከእንደዚህ አይነት ቤተሰብ የተወለደ ልጅ ያው መንፈስ ስላለበት ላዩ ላይ ድድ ማስጫ ድንጋይ ቦታ ላይ ተቀምጦ ምናምን ሲወጭ ወላጆቹ ሴቶችን ያህል ከዛ አይን ውስጥ የገባችውን ሴት ሄዶ እንደምንም ብልጇን ጎትቶ ያናግራታል። ያው ምላሱን ይዘረጋና በዛ እትትህ ይላታል። እሺ ትላለች። አንዴ ከነካት በኋላ የዝሙት መንፈስ ገባ ማለት ነው። ከርቀት ራሱ ሲስቱ እንዴት ነው ያምራል፣ አሪፍ ነው፣ ምንድን ነው መቼ ነው ሰላም ሻይ ቡና እንበል ይላል። ገብቷል የቡዳ መንፈስ። እሷ ደግሞ መለከፏ ደስ ይላታል ትላለች።